መልካም መላኩ ደምል ይባላል። ጎንደር ከተማ እንስሳት ሀብት ልማት መምሪያ ኃላፊ። መልካም እንግዲህ የከተማችን የሌማት ትሩፋትን ከማረጋገጥ አንፃርና ውጤታማነት ከማድረግ አንፃር እንደ ከተማችን ትልቁ ተግዳራቱ ሆኖብን የነበረ የመኖ ክፍተት ነበርና ምርትና ምርታማነትን ከምናሳድግባቸው ቴክኖሎጂዎች አንዱ ደግሞ መኖ ነው። የስርዓተ ምግብ ማሻሻል ከተጠቀምነ የተሻለ ምርት ማግኘት እንደምንችል ያው ሰነዶችም ያመለክታሉ። ያን መሰረት በማድረግ ማለት ነው ከተማችን የሚታወቅበት በወተት ሀብት ልማት ወተት ተፋሰስ ተብሎ ነው የሚታወቅ። በወተት ሀብት ልማት፣ በዶሮ ሀብት ልማት፣ በስጋ ሀብት ልማት፣ በንብ ሀብት ልማትና እንዲሁ ደግሞ ባሳ ሰው ሰራሽ ኩሬ በማዘጋጀት ከተማችን ዘርፈ ብዙ ተግባራት እየተከናወኑ ይገኛሉ። ይህን ውጤታማ ለማድረግ እንግዲህ እንደ ክልል በፕሮጀክት የተገዙ ማሽኖች መኖ ማቀነባበሪያዎች ማለት ነው 3 ማሽኖች ተገዝተው ነበር። ከተማችን ላይ ያለውን የሌማት ትሩፋት እንቅስቃሴ ውጤታማነት፣ የከተማ አስተዳደሩን ድጋፍና ክትትል፣ የተቋሙን ኮሚትመንት የክልል እንስሳት ሀብት ልማት ቢሮ በመመልከት የተሻለ ውጤታማ ለማድረግ በሰዓት 30 ኩንታል የተለያዩ መኖዎችን ፎርሙሌት የሚያደርግ ትልቅ ማሽን ለ288 በላይ አባላት ላሉት የወተት ማህበር በወተት ሀብት ልማት የተደራጁ የህብረት ስራ ማህበር ላሜ ቦራ ለሚባል የወተት ህብረት ስራ ማህበር በስጦታ ተበርክቶልናል ማለት ነው። ማሽኑ እንደመጣ ወዲያው መጋዘን ተገንብቷል። ከመጋዘን ማቀነባበሪያው የሚተከልበት ቦታ ማመቻቸት ነበር። ያንን የማህበር አመራሮች ከራሳቸው በጀት ፈላልገው በማሽኑ የሚተከልበትን ቦታ አመቻችተው የክልል እንስሳት ሀብት ልማት ቢሮ ማሽኑን የሚተክል አብሮ ከማሽኑ ጋር አብሮ በመላክ ማሽኑ ተተክሎ አሁን ምርት በማምረት ላይ ይገኛል ማለት ነው። ምርት ስናመርት እንግዲህ ጎንደር ከተማን ብቻ ታሳቢ አድርገን ሳይሆን ሰሜን ጎንደርን፣ ማዕከላዊ ጎንደርን፣ ምዕራብ ጎንደርን ታሳቢ አድርጎ በእንስሳት ሀብት ልማት ያሉ ተግዳራትን የመኖ ክፍተትን ሊፈታ የሚችል ተግባር ተብሎ ነው የታሰበ ማለት ነው። ይሄን በጥብቅ ዲሲፕሊን በመምራት የክልል እንስሳት ሀብት ልማት ይሄን ማኔጅ የሚያደርጉ 3 ባለሙያዎች ስልጠና ይሰጥልናል። ተከታታይ ስልጠና ማለት ነው። ማሽኑን አክቲቭ የሚያደርግ ባለሙያ የግድ ያስፈልጋልኝ እና ለዶሮ ለወተት ሀብት ልማት ለስጋ ምርት ማሻሻል ሁሉንም የመኖ አይነቶች ማምረት የሚችል ዘመናዊ ጎንደርን ሊመጥን የሚችል ዘመኑን የዋጀ ማሽን ነው ይሄ ማሽን ማለት ነው። ለየት የሚያደርገው ደግሞ በሰዓት ፓርታይም 30 ኩንታል መኖ ፎርሙሌት ያደርጋል። እንግዲህ ሙሉ አቅሙን ተጠቅመን 8 ሰዓት እንኳን በቀን ብናሰራው ማሽን ወደ 240 ኩንታል መኖ ማምረት ይችላል ማለት ነው። እንግዲህ ይሄ መኖ ታሳቢ ተደርጎ ሲመረት የይዘቶችን ንጥረ ነገር ይዘቶችን 6ቱን መሰረታዊ ንጥረ ነገር ይዘቶች ያሟላ መኖ ነው። ለፕሮዳክሽን ለሜንቴናንስ እና ለሪፕሮዳክሽን ታሳቢ ተደርጎ ለእንስሳት ሀብት ልማት የሚመረት ነው። ወተት ሀብት ልማት ላይ ስንሄድ አንድ ላም በቀን 10 ሊትር ብሰጥ ወተት በምሰጠው ምርት መጠን በ1 ሊትር ግማሽ ኪሎ ግራም ምጥን መኖ ያስፈልጋል። ቅድም ላልኳቸው ለሜንቴናንስ ለሪፕሮዳክሽን እና ለፕሮዳክሽን ለነዚህ ታሳቢ ተደርጎ 20 ሊትር ላም ምሰጥ ወተት በቀን 10 ኪሎ ግራም ምጥን መኖ ያስፈልጋታል ማለት ነው። እንዲሁ ለዶሮ እንቁላል ጣይ 120 ግራም ምጥን መኖ ያስፈልጋታል እና ግብአት አለን አክሰሱ እዚህ የዱቄት ፋብሪካዎች አሉ። ስንዴ ፍሬሽካ የለንም ያስፈልገን። የዘይት ፋብሪካዎች አሉን። የስንዴ ፍሬሽካ ያስፈልገናል። በቆሎ አካባቢያችን ማምረት ቀጻይ በሰፊው ምርቱን ዝቅተኛ ዋጋ በሚኖርበት ሰዓት ከፍተኛ ምርት ይሄ ማህበር ይሰበስባል ማለት ነው። ይሄን በቆሎ ምርት ጨው ነው ሌላው አንዱ። እነዚህን ኢንግሪዲየንቶች የያዘ መኖ ፎርሙሌት ይደረጋል። ከተተከለ ቀን ጀምሮ አሁን ዛሬ ለሁሉም የማህበር አባላት ከ5 እስከ 10 ኩንታል መኖ ውጤታማነቱን ቼክ እንዲያደርጉት ዲስፓች ተደርጓል ማለት ነው። ሲያመርት የነበረ አሁን ሙሉ አቅሙን ሲያመርቱላል። ይሄ የምታዩት የተመረተ መኖ ነውና ለከተማችን ብሎም ለዞናችን ለአጎራባች ወረዳዎች ትልቅ ሀብት ነው። ይሄን ሀብት በጥብቅ ዲሲፕሊን ከተመራ በባለቤትነት ከተያዘ ነገ የተሻለ ሌላ እድል ይዞ የሚመጣ ፋብሪካ ነው የመጣልን። በዚህ አጋጣሚ የከተማ አስተዳደሩን እገዛ የከተማ አስተዳደሩን የትኩረት ማዕከል ማድረግ የኛን ዘር የክልል እንስሳት ሀብት ልማት በልዩ ትኩረት ጎንደር ቀጠና በኤስኤምኤስ ድጋፍ በመስጠት በስልክ በቴሌግራም ዋትስአፕ ቴክኖሎጂ ተጠቅመን ተግባራትን መሬት የነካ ውጤት በማየታቸው ይሄን እድል ሰጠውናለኝ ላበረከቱልን ስጦታ በተቋሙ ስምና በከተማ አስተዳደሩ ስም ከልብ እናመሰግናለን ማለት ነው። ይሄን ተግባራት ውጤታማ ለማድረግ የሰለጠነ የሰው ኃይል ያስፈልገዋል።
መኖ ፎርሙሌት የሚያደርግ አንዷ ይዘት ከጎደለች ምርት ላይ ተጽዕኖ ያመጣል፣ በእንስሳው ላይ ተጽዕኖ ያመጣል እና ይዘቱን ባለቀቀ መልኩ አመጥኖ ምጥን እነሰሙ ምጥን መኖ ፎርሙሌት ሲደረግ 100% ይዘቶችን እነዚህ ቅድም ያልኳቸውን ኮንሰንትሬት ማሟላት አለበት ማለት ነው። ያን ካሟላ የምንፈልገውን የስጋ ምርት እናገኛለን፣ የምንፈልገውን የወተት ምርት እናገኛለን፣ የምንፈልገውን የእንቁላል ምርት እናገኛለን። ይሄን በሙሉ አቅሙ ማምረት ማህበሩ በሙሉ አቅሙ ማምረት ካስቻለ የጎንደር ቀጠና የመኖ ክፍተት በአጭር ጊዜ ይቀረፋል ማለት ነው እና ይሄን ላገዙን የክልል እንስሳት ሀብት ልማት ቢሮ ኃላፊዎች፣ ዳይሬክተሮች፣ ባለሙያዎች ትልቅ አክብሮት አለን። ክብር ይስጥልን የሚል መልእክት ነው ማስተላለፍ መደረጉ። መልካም እንግዲህ የአርቢውን ችግር ያልነ አሁን መኖ ስንል ማለት ይዘቶችን ያሟላ መኖ መሆን አለበት። መኖ ብለን የምናየው ማለት ቅድም ላልኳቸው ለሶስት መሰረታዊ ነገሮች አስፈላጊ መሆን አለበት። ዝም ብለን አንዱን ብቻ ሰጠን ድርቆ መኖ ብቻ ሰጠን ወተት አምጪ ብለን ከላም ጉኛ ብንገባ ምናገኘው ምንጠብቀው ምርት ማግኘት አንችልም። እንስሳዋን በጤንነት ኑራ ውጤታማ ለመሆን ተግዳራቱ ነው ቆይቷል። አሁን ያለንበት ነፃ ገበያ መሰረት አድርጎ ማህበረሰቡም እያየው ነው በፈለገው ዋጋ የመሸጥ ደብቆ በማዝ ስቶክ በማድረግ እንደዚህ አይነቶች ቻሌንጁ ነው በአምራቹ ላይ እንስሳቶቻችን አርቢው እየሸጠበት የነበረ ሂደት ነው። አሁን ግን ይሄን ትኩረት ውስጥ በማስገባት የከተማ አስተዳደሩ ተከታታይ ለመጡ ለኛ ለክልል መሪዎች ያሉ ቻሌንጆችን በማስገንዘብ የክልል እንስሳት ሀብት ልማት ቢሮም በቡድን አቀናጅተው ከተማ አስተዳደራችን ላይ ተከታታይ የሆነ የሱፐርቪዥን ስራ በመስራት ክፍተቶቻችን ልዩ ትኩረት ተሰጥቶት ከተማ አስተዳደሩ ለዘርፉ ያለው ትኩረት ግምት ውስጥ በመግባት ይሄን መኖ ማቀነባበሪያ ማሽን ባሉን 15 16 ዞኖች እንደ ልዩ እጣ ተደርጎ ከፌደራል ሚኒስቴር ተቋም በፕሮጀክት ገዛ ከተሰጡ 3 ማሽኖች ከፍተኛው የማምረት አቅም ያለው 10 ኩንታል ፓርታይም አለ፣ 30 ኩንታል ፓርታይም አለ፣ 20 ኩንታል ፓርታይም አለ። 30 ኩንታል ማምረት የሚችለው ለጎንደር ቀጠና ነው የተሰጠ ማለት ነው። ለምንድን ከፍተኛ የሆነ 10,000 ሊትር ወተት በቀን ፕሮሰስ የሚያደርግ ትልቅ ማሽን ተተክሎልናል። ጃንተከል ወተት ዩኒየኑ ማለት ነው። ለዛ የሚመግብ ወተት ለማምረት የግድ ምርትን ሊያሳድግ የሚችል ቴክኖሎጂ አንዱ መኖ ነው። መኖ ስንል ኮንሰንትሬትድ ምጥን መኖ ማለት ነው። ሁሉንም ይዘቶች ያዘ ቫይታሚንስ፣ ሚኒራልስ፣ ፕሮቲን፣ ካርቦሃይድሬት እነዚህ ነገሮች ያዘ መኖ ያስፈልጋል። ያ መኖ ደግሞ ፎርሙሌት የሚደረግ በዚህ ማሽን ነው። ይሄን ማሽን ክልሉ በስጦታ ነው የሰጠን። በስጦታ ሲሰጠን አሁን ጊዜው የውድድር ዓለም ቅድም የጠቀስኩት ከዋጋ ጋራ ኮምፔር ባናረገው ዘመኑን የሚዋጅ ጎንደርን የሚመጥን ልዩ መኖ ማቀነባበሪያ በሰዓት 30 ኩንታል ማቀነባበር የሚችል መኖ በስጦታ መልክ ተሰጥቶ ይሄ ብቻ በቂ ነው። ዋጋው በጣም ከፍተኛ ነው። መግለጽም ስለሌለብን ነው። ነገ ሌላ እድልም ስለምንጠይቅ ያን እድል ሊያሳጣን ስለሚችል ምናልባት ተቆርጠዋል አለ ያን እድል እንዳያሳጣን ጎንደርን የሚመጥን ዘመኑን የሚዋጅ መኖ ፎርሙሌት የሚያደርግ ዘመናዊ መኖ ማቀነባበሪያ በስጦታ መልክ ተበርክቶልናል። ይሄን ደግሞ ወደ ማህበሮች ስናስተላልፍ የኛ የክላስተር አስተባባሪ ያሉ በምክትል ከንቲባ ማዕረግ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ግርማይ ልጃለም የማህበራት ሌሎች አጋር ተቋም ቁጭ ብለን እንዴት እናስተዳድረው እንዴት እንምራው ብለን ቁጭ ብለን ሲመጣ በስያሜ ለወተት አምራች ማህበር ይሰጥ ነው። የተሻለ ፕሮግረስ ያለው ካፒታል ኮሚትመንት የወተት ማቅረብ ከፍተኛ ድርሻ ያለው ቦታ መኖር አለበት። ትራንስፈርመር መኖር አለበት። በቃ ሽሚያ የነበረው ይሄ ነው እና ያው ሁሉ ያሟላ ሆኖ ያገኘ ነው ይህ ቦታ ነው። የወተት ማህበር ኮሚትመንትም በመጣ ያያችሁ በሳምንቱ ማምረት መጀመር ማለት ትልቅ ሀብት ነው እና ይሄን ታሳቢ አድርገን የጋራ አድርገን ይሄ ማህበር እንዲቀበለው አድርገን ቃለ ጉባኤ ይዤ ደብዳቤ ተጽፎ ነው የመጣልና የክልል እንስሳት ሀብት ልማት ትልቅ ክብር አለው። ግን ለጎንደር በቂ አይደለም። ከዚህ በላይ ብዙ ነገር መደረግ አለበት። ጎንደር የስበት ማዕከል ነው። ፖቴንሻል ነው። የወተት ሀብት ልማት በሰፊ ያለበት ነው። የእንቁላል ሀብት ልማት በሰፊ ያለበት ነው። የንብ ሀብት ልማት በሰፊ ያለበት ነው። የሌማት ትሩፋት መሬት ነግቶ ያገኙተኝ ጎንደር ቀጠና ስለሆነ ይሄን ታሳቢ አድርገው አግዘውናል። አሁንም በቀጣይ ማለት ነው ሌሎች እገዛዎች ይኖራሉ የሚል ሐሳብ ያለን
ቀጻይ በምንሰራቸው ውጤቶች በምናስመዘግባቸው ውጤቶች የክልል እንስሳት ዓሳ ሀብት ልማት ሌላ እገዛ ያደርግልናል። ላደረጉልን እገዛ ግን ከተማ አስተዳደሩ ልዩ ምስጋና አለው፣ ተቋማችንም ልዩ ምስጋና አለው። ቀጻይ ይሄ ግንኙነታችን የዳበረ በውጤት የታጀበ ይሆናል ብለን እናስባለን ማለት ነው። እጅግ አመሰግናለሁ።